የጸለዩትን የዘመሩትን ባርክ። እግዚአብሔር ይባርካችሁ ንግስቴ። በጣም ደስ የሚል ልብ የሚነካ እሺ አፕላሲ ልብ እግዚአብሔር ይባርካችሁ። ለተሰበረ ልብ እግዚአብሔር ስናመሰግነው ስንቀርበው በቃ ትርጉም አለው። ጌታ ይመስገን። ስለዚህ ህብረት ጌታን እናመሰግናለን። ጌታን አመሰግናለሁ። በዚህ ከተማ ካሉት የእግዚአብሔር ብርሃን እንድንሆን ጌታ እንደዚህ እየሰበሰበን ስላለ ስሙ የተባረከ ነው። እንግዲህ ጊዜያችንን ለመጠቀም ባለፈ ሳምንት የጀመርነው ሰፊ ርዕስ እንዳልኳችሁ አይዘወይ በዚህች ወር እሁድ ነው ከእናንተ ጋር የሚኖረው። ምክንያቱም አፕሪል 23 ወደ ስዊዝ እሄዳለሁ። የሚመጣ ሳምንት ደግሞ የለውም ሌስተር ላይ ነን። ከዛም 19 ያለው ሳንዴይ በርሚንግሃም አገልግሎት አለ እና በኋላ ነው የምመለሳችሁ። ስለዚህ በርትታችሁ በመንፈስ እየተቃጠላችሁ እየበዛችሁ እንደምትቆዩ አምናለሁ። በጸሎታችሁ ሁሌ እንደምታደርጉት እንደምታስቡኝ አምናለሁ ማለት ነው። የቅዱሳን ጸሎት በጣም በጣም እጅግ አስፈላጊ ነው። አንድ ሶስት የሆኑ ጥቅሶች አነብና አጭር ጸሎት ጸልየን መዝሙረ ዳዊት መክፈት አያስፈልጋቸውም፣ አነበዋለሁ። ምዕራፍ 119 ቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ሕግ በአንዳንድ በአዲሱ ትርጉም ላይ ነው ሕግ ያለው። በሌላ ትርጉም አይ ቲንክ ቃልህ ይላል፣ your word ይላል በእንግሊዝኛ። ትግርኛም እንደዛ ቃልህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የእግዚአብሔር ቃል ለእያንዳንዳችን ለሁላችን ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው። በ101 ላይ እዛ ምዕራፍ ላይ ቃልህን እጠብቅ ዘንድ እግሬን ከክፉ መንገድ ሁሉ ከለከልኩ ይላል። ቃልህን እጠብቅ ዘንድ እግሬን ከክፉ መንገድ ሁሉ ይላል። ከክፉ መንገድ ሁሉ ከለከልኩ ይላል። በ130 ላይ የቃልህ ትርጓሜ ያበራል ይላል። ለአላዋቂዎችም አስተዋይ ያደርጋል። የቃልህ ትርጓሜ ያበራል፣ አላዋቂዎችንም አስተዋዮች ያደርጋል። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ዘልቆ ይወጋል። የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው። አጭር ጸሎት እንጸልያለን። እግዚአብሔር ሆይ እጅግ እናመሰግንሃለን። ይህንን ቀንም ስለሰጠህን፣ በዚህ ቀን በዚህ ስፍራ ስለሰበሰብከን አባት ሆይ ክብር እንሰጣለን። አሜን። በዚህች ደቂቃ በህይወት መቆም የቻልነው ባንተ ምህረት ብቻ ነው። ስለ ምህረትህ፣ ስለ ጥበቃ፣ ስለ መልካምነትህ
ስለታማኝ እረኝነትህ እናመሰግንሃለን። አሜን። እግዚአብሔር አባታችን ሆይ በዚህ ሰዓት እጸልያለሁ ቃልህ በኃይል በሚገባ አንተ እንደምትፈልገው እኛ እንደምንመኘው እኛ እንደምንመርጠው እኛ እንደምናስበው ሳይሆን እግዚአብሔር ሆይ አንተ እንደምትፈልገው አንተ እንዳቀድከው እንደ ልብህ እንደ ሐሳብህ እንድትናገረን እማጸናሃለሁ። አሜን። እግዚአብሔር ሆይ በምህረት ለእያንዳንዳችን እንድትናገረን እያንዳንዳችን በቃል ፊት ዝቅ እንድንል እግዚአብሔር ሆይ እጸልያለሁ። እርዳን እባክህ ጌታ ሆይ እርዳን። ከቃልህ ውጭ ከድምፅህ ውጭ ምንም መልካም ነገር የለንም፣ ምንም ፊቸር የለንም። ተናገረን፣ አስተምረን። በልጅህ በኢየሱስ ክርስቶስ ስም ጸልይ፣ አሜን። ወደ ጀመርነው ሐሳብ ከመሄዴ በፊት አሁንም ወደ እግዚአብሔር ቃል ስንመጣ በምን መንፈስ በምን ጥበቃ በምን አቲቲዩድ መምጣት እንዳለብን እያንዳንዳችንን ለማገዝ አንድ ጥቅስ አነባለሁ። በጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። እደግመዋለሁ። በጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቅዱሳት መጽሐፍት በሚሰጡት ተስፋ እንዲኖረን በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብለው የተጻፉት ሁሉ ይላል። ቀደም ብለው የተጻፉት ሁሉ ለትምህርታችን ተጽፈዋል። ለትምህርታችን። ስለዚህ ወደ እግዚአብሔር ቃል ስንመጣ የራሳችን እይታ ይሄ ይስማማኛል፣ ይሄ ወስደዋለሁ፣ አይ ይሄ አይስማማኝም ለማለት አይደለም። በእንደዛ አይነት መንፈስ አይደለም ወደ እግዚአብሔር ቃል የምንመጣ። የተጻፈው ቃል ሁሉ ለትምህርታችን ነው የተጻፈው፣ ዓላማ አለው ማለት። ስለዚህ እግዚአብሔር አሁን እንደሚናገረን አሁን እንደሚያስተምረን ቃሉ ፍሬሽ ከመጀመሪያ ሲነገር እንደነበረው አዲስነት፣ ስልጣን፣ ክብር፣ ህያውነት አሁንም እንዲያው እና የእግዚአብሔር ቃልን በዚህ መንፈስ እንድንሰማ ላበረታታችሁ እወዳለሁ። ባለፈ ጊዜ የጀመርነው ጌታ ኢየሱስ ክርስቶስ እንደ ንጉሥ ማለት ነው ከህዝቡ የሚፈልገው ዋና ነገር ፍሬ እንደሆነ አይተናል። ፍሬ እስኪ ፍሬ በሉ። ሁላችሁ ከኔ ጋር እንድትሆኑ እፈልጋለሁ። ፍሬ ጌታ ከኛ የሚፈልገው ምንድን ነው? ፍሬ። እሱ ብቻ ሳይሆን ፍሬ የእውነተኛ ማንነታችን መለያ መለዮ የሚባል አለ አይደለም? መለያችን that is the sign of our identity። እውነተኛ ክርስቶስ በእኛ ጋር በእኛ ህይወት ይሰራል ወይስ አይሰራም? በፍሬያችን ነው የምንታወቀው፣ ማስታወቂያችን ነው ማለት ነው። በማቴዎስ ወንጌል ላይ ስንመለከት ባለፈ ጊዜ እንዳየነው ፍሬ የሚለው ሁለት ዳይሜንሽን ወይም ደግሞ ሁለት ገጽታዎች እንዳሉት አይተን ነበር። የመጀመሪያው ገጽታ ይሄ ኢንዲቪዱዋል ወይም ደግሞ ፐርሰናል የሆነ ገጽታ አለው። ለምሳሌ ማቴዎስ 3ኛ ምዕራፍ ላይ
ለንስሐ የሚገባ ፍሬ አፍሩ ሲል ይሄ ከኢንዲቪዱዋል ይጀምራል። what do you call individual በአማርኛ ምን ትለዋለህ? በግል ይባላል። አዎ በግል ይጀምራል። ወደ ጌታ ስንመጣ ያው በብዛት የመጣው ሐዋርያት ሥራ 2 ላይ ግን አብዛኛው ጊዜ በግል ነው የመጣ ነው አይደለ? እና በግል ወደ ጌታ ስንመጣ በንስሐ ነው የምንመጣ። ለንስሐ የሚገባ ፍሬ ግን አለ ማለት ነው። bear fruit words of repentance ይላል። repentance መለኪያ አለው ማለት ነው። ይህ ሰው እውነተኛ ንስሐ የገባ ነው። እቺ ግን አልገባችም፣ እንዲያው ነው ያለችው፣ ጊዜዋን እያባከነች ነው ብሎ bear fruit words of repentance ለሬፔንታንስ ለንስሐ የሚገባ ፍሬ አለ ማለት ነው። ከዚህ ይጀምራል ማለት ነው። ሌላው እውነተኛ እና ውሸተኛ ሰራተኞችም የሚለዩት በፍሬያቸው እንደሆነ ከፍሬያቸው ታውቋቸዋላችሁ። you will know them by their fruits ብሎ ጌታ ያሰመረበት ማለት ፍሬ መለያ ነው ማለት። እንግዲህ አውዱ ላይ ከተመለከትነው ጌታ ኢየሱስ ክርስቶስ በፍሬያቸው ትለዩዋላችሁ ሲል አውዱ ስንመለከተው በቀጥታ ከትምህርት ጋር ይያያዛል። ጌታችን ኢየሱስ ክርስቶስ ላስተማረው ትምህርት ምንም ነገር ጃምፕ ሳናደርግ ምንም ነገር ሳናል የተጻፈውን ሁሉ ለትምህርታችን ነው እንደተባለ የጌታችን የኢየሱስ ክርስቶስ የንጉሱ ትምህርት የምንታዘዝነን የምንሰማንን ለትምህርቱ የምንጠነቀቅነን ፍሬያችን ነው። ለእግዚአብሔር ቃል የማይኖር ሰው የክርስቶስን ፍሬ ይፈራል ብላችሁ አትጠብቁ። ኢስ ዌስት ኦፍ ታይም። ምክንያቱም ኤቭሪቲንግ ከቃሉ ነው። ባይዘወይ ዳግም መወለዳችን ራሱ በቃሉ ነው። ያዕቆብ 1:17 ላይ መልካም ስጦታ ሙሉ ስጦታ ከላይ ነው አይደለ? በሱ የጥላ መመላለስ ወይም ደግሞ ለውጥ ከሌለ ከብርሃናት አባት ይመጣል ካለ በኋላ የፍጥረትን በኩር እንሆን ዘንድ በምን ወለደን ይላል? በቃሉ ወለደን። የተወለድነው በቃሉ ነው። የምንኖረው በቃሉ ነው። የምንኖረው ለቃሉ ነው። ከቃሉ ውጭ የምንኖር ከሆነ I don't know what kind of የክርስቶስ ተከታዮች እንደሆነ ይካን ማጀመር እና ይሄንን ፍሬ ይፈልጋል ጌታ በእያንዳንዳችን በግል ህይወታችን። በማቴዎስ 21 ላይ የጀመርነው ዋናው የምናተኩርበት ግን ምን ላይ ያተኮረ ነው? እንደ ህዝብ ማለት እንደ ክርስቶስ ስብስብ እንደ ክርስቶስ ህዝብ ስብስብ as the ecclesia of God, as the assembly of God, as the church of God. እዛ ላይ ነው የሚያተኩረው ማቴዎስ 21 ላይ እና በማቴዎስ 21 ላይ በተለይ ሜይል ማለት ነው ሁለት ደረጃ ባለው ወይም ደግሞ ሁለት መልክ ባለው ፍሬ ነው የሚናገረው እና ትምህርታችን እዛ ላይ ያተኩራል። በኋላ ተመልሼ ስመጣም ይሄንን ትምህርት ስለምንቀጥለው ችግር የለም። ዛሬ የቻልነውን ያህል ባለፈው ሳምንት ያየነው እንቀጥልበታለን። ኦኬ ባለፈው ሳምንት ምዕራፍ 21 ከ1 እስከ 11 ነው ያየነው። ያንን ክፍል እንደግመዋለን ማለት ደግመን እናነበውና ከዛ ክፍል ባለፈ ትንሽ ነገሮችን ነክቻለሁ ግን በሙሉ አልጨረስነውምና አንድ 11 የሚሆኑ በጣም አስፈላጊ የሆኑ ነጥቦች ከነዚህ 11 ጥቅሶች እንመለከታለን እና ጽሑፉን አንብበው መሰለኝ
ደግሜ ማለት ነው አለፈ ሳምንት አንድ ሆናል ምዕራፉን ብሎ ኢየሩሳሌም መቃረቢያ ደብረ ዘይት ተራራ ላይ ወደምትገኘው ቤተፋጌ ወደ ተባለችው ስፍራ እንደደረሱ ኢየሱስ 2 ደቀ መዛሙርት ላከ ይላል። ከዚህ ይጀምራል ማለት እንዲህ አላቸው፣ በአቅራቢያችሁ ወዳለው መንገድ ሂዱ፣ እንደደረሳችሁም አንዲት አህያ ከነውርንጭዋ ታስራ ታገኛላችሁ፣ ፈታችሁም ወደ እኔ አምጧቸው። ማንም ሰው ለምን እንዲህ ታደርጋላችሁ ብላችሁ ጌታ ይፈልጋቸዋል በሉት፣ እርሱም ወዲያውኑ ይሰዳቸዋል። ይህ የሚሆነው በነቢዩ እንዲህ በማለት የተነገረው ይፈጸም ዘንድ ነው። ተመልከቱ፣ በነቢዩ የተነገረው ይፈጸም ዘንድ ጌታ ኢየሱስ ክርስቶስ በእንደዚህ አይነት መልክ ወደ ኢየሩሳሌም ሲገባ እናያለን። ጌታ ኢየሱስ ክርስቶስ እንዳየነው ሲወለድም እንደተጻፈው በተጻፈው ስፍራ እንደተባለለት ዘመን በተባለለት ዘመን ተወለደ። ያደገበት ከተማ ብንመለከት፣ የሄደበት ስፍራ ብንመለከት፣ ያደረገው ሁሉ ብንመለከት እንደተጻፈው በተለይ ማቴዎስ ማለት ነው ከአይሁድ ባክግራውንድ አላቸው ስለተጻፈ ትንቢት ያውቃሉ፣ ብሉይ ኪዳን ያውቃሉና እንደተጻፈው እንዲህ ተብሎ እንደተጻፈ እኛስ የምንኖረው እንዴት ነው? ዛሬ እንዴት ነው የምንኖረው? የክርስቶስ ሕዝብ የመሲሁ ተከታዮች ከሆነን ልክ እንደተጻፈው እንድንኖር ነው የእሱ ሐሳብ። ምክንያቱም እሱ ራስ ነው፣ እኛ ደግሞ የእሱ ስጋ የእሱ ብልቶች እንደተጻፈው የሚለው እንዲህ በማለት የተነገረው ይፈጸም ዘንድ አለ። ጽሑፉን እንደው ዝም ብሎ ዘው ብሎ አይደለም ወደ ኢየሩሳሌም የገባ። በቃ እንደዛ ደስ ብሎት አይደለም። ብዙ ጊዜ እንደምናደርገው በቃ አይ ወደዚህ ልሂድ፣ በቃ አይ እንደዚህ ልሁን፣ ወይ እንደዛ አላደረገም። እንደ ሰው እኮ ነው የተመላለሰ፣ እንደኛ እኮ ነው የተመላለሰ። በጣም የሚደንቅ የሚገርም ክብር እኮ ነበር። እንደ ሰው የሰው ፍላጎት እኮ ነበር። እንደ ሰው የሰው ምርጫ እኮ ነበር። እንደ ፍጹም ሰው ነው የምላቸው። ጌታ ፍጹም አምላክና ፍጹም ሰው ነው። ከድንግል ከተጸነሰ ጀምሮ እነዚህ ሁለት ባህሪዎች አይለያዩ። ግን እሱ ፍላጎትን አላረካም፣ ለፍላጎቱ አልኖረም። ለአባቱ ፈቃድ፣ ለተላከበት ፈቃድ ለዛ ስትሪክትሊ ኖረ ማለት። እንደዚህ ብለን ስናገር አንዳንድ ሰዎች ይሄ የጸጋ እንትን አይደለም ይላል። እንዴ ከጌታችን ከኢየሱስ ክርስቶስ የሚበልጥ ጸጋ አለ? ባይዘወይ ትክክለኛ የጸጋ ትርጉም እውነተኛ የጸጋ ድምር ኢየሱስ ራሱ ነው። Jesus Christ himself is the totality of the true grace. He is the highest definition of grace. እሱ ነው ጸጋ ማለት። ስለዚህ እሱ እንዴት ተመላለሰ፣ እሱ እንዴት ኖረ፣ እሱ እንዴት አሰበ፣ ያ ነው ጸጋ፣ ያ ነው እውነተኛ ጸጋ፣ ያ ነው ፌክ ያልሆነ ውሸት ያልሆነ ጸጋ። እግዚአብሔር አባት የሚፈልገው ጸጋ፣ የሚጓጓው ያጣው ጸጋ፣ የልጁ መልክ የሆነ ጸጋ ነው። የእግዚአብሔር ስም የተባረከ ይሁን። ለጽዮን ልጅ እንግዲህ ጽሑፉ ምንድነው? ምን ጽሑፍ ለመፈጸም ነው የመጣ? ለጽዮን ልጅ እንዲህ በሏት፣ እነሆ ንጉሥሽ ትሑት ሆና በአህያይቱና በግልገልዋ በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል ተብሎ በጥንት ዘመን ተጽፎ ነበር። ይህንን ጽሑፍ ለዘመናት በትክክል ይህንን ጽሑፍ የሚፈጽም ሰው እየተጣባበቀ ተንጠልጥሎ ነበር። ከሱ በፊት የነበሩት ይህንን ጽሑፍ ማንም አልፈጸመውም፣ ከዳዊት ጀምሮ ከንጉሥ ዝርያዎች ማለት ነው። ጌታችን ግን መጣና
ይህንን ጽሑፍ ይፈጸም ዘንድ ሂዱና አህያ አምጡ ብሎ 2 ደቀ መዛሙርቱን ላከ። ያንም ጽሑፍ ይፈጽም ዘንድ ወደ ኢየሩሳሌም በአህያይቱ ላይ ተቀምጦ ገባ። አሜን። ከሕዝቡም አብዛኛው ልብሶቻቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ቅርንጫፍ እየዘነጠፉ በመንገዱ ላይ ጣል አደረጉ ይላል። አዲስ ትርጉም አማርኛ ይቀላል ብዬ አስቤ ነበር፣ ግን አንዳንድ ከባድ ቃላቶች አሉ። ቀድሞት ከፊት የሚሄደውና ከኋላው ይከተለው የነበረ ሕዝብ እንዲህ እያለ ይጮህ ነበር። አሜን። ምን እያለ? ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው። ሆሳዕና በአርያም። ኢየሩሳሌም በገባ ጊዜም ከተማዋ በሞላ ይላል። ይህ ማን ነው? who is this በማለት ታወቀች ይላል። ሕዝቡም ይህ በገሊላ ከምትገኘው ከናዝሬት የመጣ ነቢይ ኢየሱስ ነው አሉ። እንግዲህ እናየዋለን። ይህንን ክፍል እንዳልኳቸው 11 የሚሆኑ ነጥቦችን የሚጠቁሙ ነጥቦች ጌታችን የልቡ ፍላጎት የሱ አጀንዳ ለምንድነው በእንደዚህ አይነት አግባብ በእንደዚህ አይነት መልክ ወደ ከተማይቱ የገባ የሚለውን እንድናይ የሚጠቁሙ ነጥቦች፣ አንደኛ ባለፈም ጠቀስ አድርጌው ነበር። ይህ በዓል አይደለም። እችን ያዟል። this is not a celebration። ጌታ ኢየሱስ ክርስቶስ በዚህ መልኩ ወደ ኢየሩሳሌም የገባ celebrated እንዲሆን አይደለም። እንደዛ አይደለም። ለበዓል አይደለም። ዛሬ ሰዎች በጌታ ስም በእግዚአብሔር ቃል ስም celebrated እየሆኑ ናቸው። በዚህ ክርስትና እንኳን አንዳንዶች በፓስተርነታቸው፣ አንዳንዶች በነብይነታቸው የማያደርጉት ነገር የለም። በዓለም ላይ ሰዎች በሙዚቃ የታወቁ፣ በሌላ በቲያትር የታወቁ ተዋንያን የሆኑ በጣም የገነኑ ሴሌብሪቲ ሳሉ አይደለም። በክርስትና ስም ሰዎች ሴሌብሬት ሲደረጉ በጣም this is shocking። በጣም የሚዘገንን ነው። ጌታ ሴሌብሬትድ አልሆነም። እባካችሁ ወንድሞቼና እህቶቼ ይሄንን አያዙ። ጌታ ሴሌብሬትድ አልሆነም። በዚች በመጨረሻ ሳምንት እንኳን ትንቢት ተብሎለት እያለ ልሚቱን ያውቃል። በአህያ ተቀምጦ ሲገባ ሰዎች እንኳን ቢጮሁ በእግዚአብሔር ስም የሚመጣ የተባረከ ነው ቢሉ፣ ሆሳዕና ለዳዊት ልጅ እንኳን ቢሉ፣ የዳዊት ልጅ ማለት ንጉስ ማለታቸው ነው። ዳዊት ንጉስ፣ ማቴዎስ ምዕራፍ 1 ላይ ንጉስ የተባለው ዳዊት ብቻ ነበር። እሱ ግን መስመሩን ያውቃል። ታውቃላችሁ፣ በዮሐንስ 7 ላይ ሊያነግስ ተአምራት ባደረገ ጊዜ ሊያነግስ ተወሰዱትና እንደኔና እንደናንተ ብንሆን እንነግስ ነበር። ብዙዎች ነግሰዋል በዚህ ዘመን። ለዛ እኮ ነው ጳውሎስ ማን በሰጠ ብትነግሱ እኛም ከናንተ ጋር በነገስን ነበር ያለ። እኛ ቆሮንቶስ 4ኛ ምዕራፍ ከመካከላቸው ወጥቶ ሄደ ይላል። ይናው why he was here። እዚህ ለምን እንዳለ እናውቃለን ወይ? ደዌ ነው እንዳንሳት በጣም አሳች በሆነ ክርስትና እንዳለ ማወቅ አለ። ከዛች እየቀዳች ከዛ እየቀዳ ከዛም እየቀዳ ምትሄድ ከሆነ I don't know where you will end up።
ጌታ ወደ ኢየሩሳሌም ለምን ነበር የመጣ? ለጉብኝት ነው የመጣ። ጌታ ወደ ህዝቡ ወደ ከተማይቱ ለጉብኝት ይመጣል። ዴይሊ ይመጣል፣ ሳምንታዊ ይመጣል። እንደዚህ እሁድ ስንመጣ ይመጣል እኮ ጌታ። እንደምንለው እዚህ ሆነን ኮንፈስ እንደምናደርገው 2 ወይ 3 በስሜ በተሰበሰቡ እመካከላችሁ አለሁ ካለ ለምን ነው የሚመጣ? እንደ ቃሉ ነን። አምልካችን ኤቭሪቲንግ ወንድና ሴትነታችን እንደሚገባ ቃሉ እንደሚለው ነው ያለነው እዚህ። ወይ ዝም ብለን ስብስብ ነው? ዝም ብለን ነው እንደዛ የምንመጣ እንደዛ የምንሄደው? This is not community. This is the ecclesia of the living God. ይህ የሕያው የእግዚአብሔር ቤት ነው። የእሱ ስብሰባ ነው። የእሱ ድምፅ እንድንሰማ፣ የእሱ ሕይወት እንድንካፈል፣ እሱን እንድንመስለው፣ ከእሱ ጋር እንድንገናኝ ለዛ ነው የምንመጣ። የምንመጣበት አቲቲዩድ ወሳኝ ነው። ቃሉ የምንሰማበት አቲቲዩድ ወሳኝ ነው። ሕይወታችን እዩት፣ ሕይወቴን እዩት። የመለወጣችን ፍጥነት ኢንዲፔንደንስ how we take the word of God። የእግዚአብሔር ቃል እንዴት ነው የምትወስደው? እንደዚህ ብለህ መጥተህ ትሄዳለህ ትመጣለህ ከሆነ አትለወጥም። በእግዚአብሔር ፊት ነው የምልህ፣ አትለወጥም። በሰው ፊት ክርስቲያን ልታስመስል ትችላለህ፣ አማኝ ልታስመስል ትችላለህ። you are wasting your time። ብዙዎች ከጌታ ጋር ጌታ በምድር በነበረበት ጊዜ ጊዜያቸውን ወስድ ያደረጉ ነበር። በመጨረሻ ግን ትተውት ሄዱ። እሱም ከመጀመሪያ ያውቃቸው ነበር ይላል። ጌታ ያውቃል። ሁለተኛ ጢሞቴዎስ 2:19 ላይ እግዚአብሔር የእሱ የሆኑትን ያውቃቸዋል ይልና የእግዚአብሔር የሆነም ሁሉ ከክፉ ይርቃል። God knows his own። ይሄ ፋውንዴሽን ነው። አሜን። ጌታ ለምን ይመጣል? ለጉብኝት ያዙት። ጌታ ለጉብኝት እዚህ ይመጣል። ለምን ነው ይሄ ተጻፈ? ይሄ ጽሑፍ የት እናስገባ? ይሄ ጽሑፍ ዘለነው ነው የተጻፈው ሁሉ ለትምህርታችን ነው አይደል? እንግዲህ ከዚህ ምንድነው የምንወስደው? ጌታ አንድ ቀን ሳደንሊ በኢየሩሳሌም ላይ ለጉብኝት እንደመጣ ወደ እያንዳንዳችን ህይወትን ለጉብኝት ይመጣል። ይሄንን ያዙት ወንድሞችና እህቶች። ጌታ ለጉብኝት ሲመጣ ሲፈትሸን ሲያየን እንዴት ነው የሚያገኘን? that's critical ወሳኝ ነው። ለሚጠባበቁት በእውነት ይደሰታሉ፣ በእነሱ ይረካል። እንግዲህ ይህ ክፍል እንደ ተራ በዓል ታይቶ መታለፍ የለበትም። ይህ ጉብኝት ነው። መጀመሪያ ስታይ ግን ምን ይመስላል? የደስታ በዓል ይመስላል። ነገር ግን የደስታ በዓል ሳይሆን ይህ ትንቢታዊ ንጉሳዊና ፍርዳዊ አገባብ ነው። አገባብ the way he entered Jerusalem, that is a divine visitation. That is prophetic, royal and judicial. ምን ማለት ነው? ንጉሱ በሰው ሊነግስ አይደለም ወደ ኢየሩሳሌም የገባው። ታውቃላችሁ፣ ዋና ከተማ ሁሌ የንጉስ እንትን ነው። ዌስት ሚኒስተር ይልታል አይደለም? እዚህ ፓርላመንት ላይ እንትን የሚያደርጉ ሁሌ አንድ ሰው ዌስት ሚኒስተር ላይ ልታየት ከሆነ he is one of the members of parliament ነው ማለት። ስለዚህ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በተለይ በዚህ መልክ ሲገባ በሰዎች እንዲነግስ አይደለም። it was not for him to be crowned። ልባቸውን ሊገልጥ ነው የገባ። የህዝቡ ልብ፣ የመሪዎች ልብ ሊገልጥ ነው ወደ ከተማይቱ የገባ። ሁለተኛው ነጥብ የንጉሱ ሆን ብሎ የታሰበበት ድርጊት
እንደሆነ እንመለከታለን። ከቁጥር 1 እስከ 3 እንዳየነው the king deliberately ይህንን አክሽን እንደወሰደ ሂዱ ብሎ አሁን እዛ ቦታ ላይ ምንድነው መውሰድ ያለብን? ጌታ ሁሉን የሚቆጣጠር እንደሆነ ሁሉ አዋቂ እንደሆነ መጀመሪያ ደቀ መዛሙርቱን ላከ። ዝም ብሎ አይደለም የላከ። ምናልባት ከቀናችሁ ምናምን ብሎ አይደለም። he knows sure ሆኖ ነው የላካቸው። he sends them to disciples። ሌላው ደግሞ አህያ የሆነ አህያ አላላቸው፣ ታስራ ታገኛላቸው። he knows ያውቃል። specific donkey። ሶስተኛ ሁኔታውን ይቆጣጠራል። he controls the situation። ለምን ሲላችሁ ባለ አህያው ጌታ ይፈልገዋል ቦልት ወዲያውኑ ይሰደዋል። knows የበላይ ተቆጣጣሪ ነው። አሁን እዚህ ኪ የሆነ ኢንሳይት ቁልፍ የሆነ ማስተዋል እዚህ ጋር ምንም ነገር በአጋጣሚ የሆነ እንደሌለ እንመለከታለን። ሁሉ ነገር የታሰበበት የትንቢት ፍጻሜ ነው ማለት አስቀድሞ ዘካርያስ በቃ ንጉስሽ ጽዮን ሆይ ብሎ በአህያ ተቀምጦ ወደ አንቺ ይገባል እንዳለው በቃ እንደዛ ሆነ። nothing here is accidental ማለት ነው። everything was intentional, a fulfillment of a prophecy። ስለዚህ አህያውም ቢሆን ዝም ብሎ የመጣ አይደለም፣ ንጉሳዊ ምልክት ነው ማለት ነው። በአህያ ተቀምጦ ወደ ኢየሩሳሌም መግባቱ it was a sign። በዚህ ዘመን አሁን ምልክቶች እናያለን ወይ? ይሄ ምልክት ነው ንጉሳችን እየመጣ እንደሆነ፣ ይሄ ምልክት ነው እንላለን ወይ? ወይስ ዝም ብለን ነው በቃ የዓለም ሕዝብ ተኝቶ እንዳለ ተኝተን ያለ? አንተ ተኝተህ ያለ ንቃ ይለናል እግዚአብሔር። እንግዲህ ይህ የሆነው በነቢዩ እንዲህ በማለት የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እንዲህ ብሏል፣ እነሆ ንጉሥሽ ትሑት ሆኖ በአህያይቱና በግልገልዋ ውርንጭላም ላይ ተቀምጦ ወደ አንቺ ይመጣል የተባለው ትንቢት ይፈጸም ዘንድ ነው። ሶስተኛ ነጥብ የትንቢት ፍጻሜ። ይሄ ደግሞ 4 እስከ 5 ጠቀስ ያደረግነው አሁን እነሆ ንጉሥሽ ትሑት ሆኖ በአህያ ላይ ተቀምጦ ወደ አንቺ ይመጣል። behold your king is coming to you humble mounted on a donkey። ትሑት ነው ግን ንጉሥ ነው። ንጉሥሽ ይላል ዘካርያስ 9:9 ነው ያለው። ታላቅ መገለጥ አለ እዚህ ማለት ነው። መጀረበለሽ ንጉሱ የሚመጣው አንደኛ ለጦርነት በፈረስ ተቀምጦ አይደለም የገባ፣ ነገር ግን በሰላም በአህያ ተቀምጦ የሰላም ከተማ ኢየሩሳሌም ማለት የሰላም ከተማና ማለት ነውና ደግሞ የንጉሱ የእግዚአብሔር ታላቅ ከተማ ተብላለችና ወደ ታላቂቱ ከተማ ወደ ሰላም ከተማ በአህያ ተቀምጦ ገባ። የመንግስቱ ተቃርኖ እና ያለን እዚህ ጋር በእንግሊዝኛ ኪንግደም ፓራዶክስ ማለት የሚገባችሁ ከሆነ ሁለት የሆኑ ተቃራኒ የሚመስሉ ግን ሁለቱ እውነቶች ናቸው። በመጽሐፍ ቅዱስ ላይ እንደዛ አይነት ነገር አለ። ብዙ ጊዜ ሰዎች አንዱ ጥለው አንዱ ብቻ የመረጡትን ለመውሰድ ይሞክራል፣ ግን ሁለቱ እውነቶች ናቸው። ለምሳሌ በአዲስ ኪዳን ጌታ ኢየሱስ ክርስቶስ እንደተናገረው ከብሉይ ኪዳን ነቢያቶች ሁሉ ከሴት የተወለደ እንደ ዮሐንስ መጥምቅ የለም ብሎ የሚያስደንቅ የሚገርም ነገር ተናገረ። ማቴዎስ 11 ላይ አይደለም? ዘኔክስ እንትን ብታዩት ዮሐንስ ታስሮም በሰይፍ ተቆረጠ። this is a paradox። እየገባችሁ ነው? ዮሐንስ መጥምቅ እኮ ከእናቱ ማህፀን ጀምሮ የእግዚአብሔር መንፈስ የሞላው። ሌላው ሉቃስ ምዕራፍ 1 ላይ ዘካርያስና የሱ ወላጆች
ኤልሳቤጥ ከታናሽነታቸው ጀምረው እስከ እርጅናቸው የእግዚአብሔር ሕግ የሚጠብቁ ምንም ነገር ጉድለት የሌላቸው የእግዚአብሔር ቃልን ፍጹም የሚታዘዙ ይልና ግን መካን ነበረች። this is paradox። በዚህ ህይወት ላይ ፓራዶክስ የሆነ ነገር ግን በፓራዶክስ መካከል እየኖርክ ስለሆነ እግዚአብሔርን በጥያቄ ምልክት ማስገባት የለብህም። እሱ ታማኝ ነው። አሜን። ዝም ብለህ ተመላለስ፣ እሱን አገልግል። አሜን። ዘካርያስን ምን ያደርግ ነበር ይላል? ያገለግል፣ በተራው ወደ ቤተ መቅደስ ገብቶ ነበር። አሜን። በጣም አሳፋሪ እኮ ነው። በዛ ዘመን መካን ማለት ደግሞ ሃይ ፕሪስት ነው፣ እሱ ካህን ነው። ሚስቱ ግን ምን መካን። በእስራኤል ባህል መካን ማለት በእግዚአብሔር የተረገመ ማለት ነው። እሱ ግን ጌታውን ምን ያደርጋል? ያገለግላል፣ በጽድቅ ይኖራል፣ በቅድስና ይመላለሳል። እግዚአብሔርን ልጅ በመውለድ ወይ ባለመውለድ አምላኩን በጥያቄ ውስጥ አያስገባም። አሜን። ፓራዶክስ ማለት እንደዚህ ማለት ነው። በጌታችን ኢየሱስ ክርስቶስ ደግሞ ሲገባ ማለት ነው ፓራዶክስ የሆነ ነገር እንመለከታለን። ከዛ እንድንማር ነው። ግርማዊነት ግርማዊ ነው። ኢየሱስን የሚመስል ግርማዊ የለም። ግን ይህ ግርማዊ በትህትና ተገለጠ። majesty but expressed himself through humility። ማጀስትነቱ ዮሐንስ ምዕራፍ 1 ሄዳችሁ ትገረማላችሁ። ከጸጉሩ ጀምሮ እስከ ታች ነበልባል እሳት የሰው ማጀስቲ ዮሐንስ ባየው ጊዜ እንደሞተ ሆነ ነው እግሩ ስር ይወደቀ። ግን ትሁት ዮሐንስን እንደዚህ ነክቶ አይዞህ የሚል ነገር ግን ተመልከቱ፣ እቺ ስሙ ይህንን በስህተት እንዳንረዳው do not misread this። ትህትና ስልጣንን አይሰርዝም። ቀጥለን ባለው ክፍል የምናየው ወደ ከተማይቱ በትህትና የገባው ጌታ በእንዴት ባለ ስልጣን እንደተገለጠ እናየዋለን። ስለዚህ humility does not cancel authority። በትህትና መግባቱ የኢየሱስ ስልጣን ካንስል አያደርግም። ትሁቶች እንጂ በትህትና መመላለሳችን በእግዚአብሔር የተሰጠንን ስልጣን ካንስል ያደርገዋል ማለት ነው። ተርጉመን ለስከ ዳዊት ተመለ يرد عليه القوقر ويرد أكله مش محارم يرد أكله نفعل قبلش أبز لنا زبزحنا محارم يا سنة زخنا محارم يا أي زارو بنيم كندي عمتان سقعنا الله ما مدرب praise God يكون أبات يسوع أراتني يهزبو አራተኛ ነው በሬ የህዝቡ ምላሽ። ይሄ ደግሞ ከ6 እስከ 9 የህዝቡ ምላሽ the response of the crowd የህዝቡ ምላሽ እንዴት ነበር? ተመልከቱ። ልብሳቸውን አነጠፉ፣ ቅርንጫፎችን ምን አደረጉ? አላደረጉ። ሁለተኛ ጮሁ ይላል they cried Hosanna ለዳዊት ልጅ Hosanna to the son of David። የሆሳና ትርጉም አሁን አድን። ሆሳና ሲሉ አሁን አድን፣ አሁን ታደግ፣ save now deliver now ይሉ ነበር። እርግጥ ነው ጽሑፍ ነው ኮት ያደረጉ፣ ግን ትርጉሙ ግን ተመልከቱ። ይችን ስሟ የነሱ ትርጉምና የእግዚአብሔር ትርጉም ግን የተለያየ ነው። እዛ ነው የተላለፉ።
የሰማችኝ ነው። አሁን አድን፣ አሁን ታደግ ይላሉ አይደለም? ጽሁፍ ነው። በጽሁፉ ላይ ትክክል ነው። ብዙ ጊዜ we quote the scripture and we think we are right, but the meaning of the scripture could be totally different than we think it is. የጽሁፍ ትርጉም እኛ እንደምንለው አይደለም። የጽሁፍ ትርጉም ጻፊው እንዳለው ምንድነው ጌታ ኢንተንድ ያደረገ? ይሄ ወሳኝ ነው። ሶስተኛ አውቀዋል። to some extent they recognized that he was king. ንጉስ እንደሆነ ስለገባቸው ነው የዳዊት ልጅ ሆነ ሆሳዕና የሚል መሲሐዊ ማንነቱን መሲያኒክ አይደንቲቲን አውቀዋል። ንጉሳዊ ትውልዱ የዳዊት ልጅ መሆኑን ሮያል ላይኔጅ እንዳለው አውቀዋል። ነገር ግን ተመልከቱ፣ አሳዛኙ ነገር እዚህ ጋር ነው። እነርሱ መታደግ ይፈልጋሉ። they want deliverance። ነገር ግን መገዛትን አይፈልጉም። they don't want to submit to the way of God, to the way of እግዚአብሔር ነገሮችን ለሚያደርግበት ለእግዚአብሔራዊ አደራረግ የሚገዙ አልነበሩ። ተመልከቱ፣ የእነርሱ በተስፋ የጠበቁት ተመልከቱ፣ በተስፋ የጠበቁ ነው የጠበቁት ፖለቲካዊ ድነት ፖለቲካል ሳሊቬሽን ነበር። ይሄ ነው ስህተታቸው። ምን ነበር የእነሱ መጠባበቅ? ሆሳዕና የዳዊት ልጅ ሲሉ ፖለቲካዊ ደህንነትን፣ ብሔራዊ ተሐድሶ፣ ናሽናል ሪስቶሬሽን መሲህ የሚሉት በጽሁፍ እኮ አለ። በብሉይ ኪዳን ሁሉ ተጽፏል። መጽሐፍቱ ሁሉ ስለኔ ይናገራሉ አለ ዮሐንስ 5 ላይ። ግን መጽሐፍቱ አደራረግ አላቸው። ስለዚህ እነሱ ምንድነው ፖለቲካል ሳሊቬሽን የሚያመጣ መሲህ ነው የሚጠብቁ። ከፖለቲካ ካለው ግዛት ከሮማ ግዛት ፈጽሞ ሰብሮ የሚያወጣቸው ይሄ ነው የሚጠባበቁ። ብሔራዊ ናሽናል ሪስቶሬሽን የሚያመጣ ንጉስ ነው የሚጠባበቁ። ከዚህ ምን እንወስዳለን? እኛስ እንጠባበቃለን። ጥቅስ ይዘን ጽሑፍ ይዘን ጌታ ግን በእኛ ላይ የሚያየው እኛ ፕሮብሌም የምንለው ሌላ። ጌታ ሆይ ከዚህ ደሊቨር አድርገኝ፣ ከዚህ አድነኝ፣ ከዚህ አውጣኝ። ጌታ የሚያየው ግን ሌላ ሊሆን ይችላል። ተመልከቱ፣ ቀጥለና የሆነው እነርሱ አልተረዱትም። they didn't understand። ንጉሱ ተመልከቱ፣ ስማቱ፣ ንጉሱ የመጣው ኃጢአትን እንጂ ሮምን ለመርታት አይደለም። ንጉሱ የመጣው በዛ ታይም ነው የሚላቸው። ንጉሱ የመጣው ለምንድን ነው? ሰምታችሁ እንኳን ኃጢአትን እንዲያስወግድ። ማቴዎስ 1 ሲናገር ስሙ ኢየሱስ ትለዋለህ አለው አይደለም ለዮሴፍ። ለህዝቡ ከኃጢአታቸው ያድናቸዋል እኮ ነው ራሱ ኢየሱስ ማለት አዳን፣ ለህዝቡ ከኃጢአታቸው የሚያድን። ስለዚህ የመጣው ለምን ነበር? ከኃጢአታቸው ሊያድናቸው። ጊዜው አልነበረም። በሚመጣ ዘመናት ከነዚህ ጨቋኝ የምድር ነገስታት እስራኤል ብቻ ሳይሆን የሰው ልጅ ሁሉ ማለት የሱ የሆኑትን ለማዳን ይመጣል። እንግዲህ ጌታ ወደኛ ሲመጣ ጌታ ሆይ ይህ እፈልጋለሁ፣ ይህ ያስፈልገኛል፣ ይህ የለኝም የምንለው ለሱ ፕራይመሪ ላይሆን ይችላል። ወንድሞቼና እህቶቼ፣ ለሱ ፕራይመሪ የሆነው ቀዳሚ የሆነው ከእያንዳንዳችን ህይወት እሱን ማስወገድ የሚፈልገው ሌላ ሊሆን ይችላል።
ባጭሩ ለጌታ በጣም ስሬስ የሆነው ለምሳሌ አንድ ሰው የሱ ተከታይ ለጊዜው መታመሙ ለጊዜው የሆነ የአካል ስንክልና መኖር እሱ አይደለም ለጌታ ስሬስ ኃጢአት ያዝነው ይሄን ኃጢአት ለምሳሌ 38 ዓመት የታመመ ትዝ ይለናል አይደለም ዮሐንስ 5 ላይ 38 ዓመት የታመመ ሰው አንድ የጌታ በዛ መጣና መሄድ ትፈልጋለህ ሲለው እሱ የሱ ምክንያትን ደረደረ እዚህ የሚያስገባኝ የለም እዚህ ውሃው ሲንቀሳቀስ በቃ መልአክ ሲንቀሳቀሰው እንደዚህ እኔ ግን የለኝም ተነስና አልጋኝ ግን ምን አለ መልሰ አያችሁ ያ ለጌታ ተነስ ማለት ቀላል ነው ለጌታ ዋናው ግን ወደዛ ቁርኝት ወደዛ ፓራላይዝ ያስገባው ምን ነበር ማለት ነው የሚታመሙ ሁሉ ምክንያታቸው ኃጢአት ነው ማለት አይደለም ደግሞ በዛ ወደ ሌላ ጫፍ እንዳንወስደው ግን የዛ ሰው ስፔሲፊካሊ ኮር የሆነው ሩት ፕሮብሌሙ ምን ነበር ማለት ነው ኃጢአት እዚህ ጋር ደግሞ የህዝቡ የእስራኤል ህዝብ ዋና ችግራቸው ኃጢአት ነበር መሲህ ደግሞ ኃጢአትን የዓለምን የነሱ ብቻ ሳይሆን የህዝቡ ብቻ ሳይሆን ማለት ነው የዓለምን ኃጢአት ሁሉ የሚያስወግድ ሆኖ መጥቶ ያለ አልተቀበሉትም አምስተኛ ከተማዋ ተናወጠች the city was shaken አይደል shaken ማለት ተናወጠች ማለት ተረበሸች ተሸበረች ታወከች ለምን የመንግስት ተጽዕኖ የንጉሱ ተጽዕኖ ኪንግደም ኢምፓክት ንጉሱ በእውነት ሲመጣ ወንድሞቼና እህቶቼ በእያንዳንዳችን ህይወት ንጉሱ ሲመጣ ምን ይሆናል he disturbs everything ሁሉን ነገር ምን ያደርገዋል ያናውጠዋል ለዘመናት ተሸክመው ስትሄድ ነበር ይሄ አልቀበለው ይላል ይሄ አካሄደ አስተሳሰበ ኑሮ አልቀበለው ይላል ዲስተርባንስ ያመጣል የሚያመጣው ዲስተርባንስ ግን ለጥፋት አይደለም ለንስሐ ነው ለህይወት ነው ለመመለስ ነው ግን ንጉስ ሲመጣ ሁሉ ነገር ያወቃል ያናውቃል ይምጣልን በእያንዳንዳችን ይምጣልን አሜን በዚህ ህብረት ላይ ይምጣ አሜን በዚህ ከተማ ላይ ይምጣ አሜን ይምጣ አሜን ይምጣ የናፍቆታችን ጸሎታችን መሆን አለበት ብዙ ነገር መስተካከልም ቢያለ ብዙ ነገር ያደከመን አለ በዚህ ከተማ በዚህ ህብረት ላይ ይዞራል በቃ አዞሪት የሚያደርግ አመታት እየቆጠረ በኢየሱስ ንጉስ ነው ሶሉሽኑ ንጉስ ይምጣልን ንጉስ ይምጣ አሜን ኤቭሪቲንግ ከላይ ወደ ታች ከታች ወደ ላይ ይገልብጠው አሜን እሱ ይምጣ ብቻ እሱ ይክበር ብቻ ሰዎች ይዳኑ አሜን አሜን ለቲካን ሌላው እዚህ ቁጥር ላይ ህዝቡ ምን አለ the question critical question ይህ ማን ነው አሉ በሰሙ ጊዜ ይህ ማን ነው who is this ይህ የወንጌል ማዕከላዊ ጥያቄ ነው ወንድሞቼና እህቶቼ this is the central question of the gospel ማቴዎስ 16 ላይ ካያችሁ ጌታ ኢየሱስ ክርስቶስ አንድ ጊዜ ምን ብሎ ደቀ መዛሙርቱን ጠየቃቸው ለመሆኑ ሰዎች የሰውን ልጅ ማን ነው ይላሉ አለ ማን ነው ይላሉ የሚሉ ደግሞ ነበር ግን ሁሉም ስተታቸው ነው አይተሳስተው ነው ግን ይላሉ በተለይ ደግሞ ይሄ ስንመለከተው አንዳንዶች ዮሐንስ መጥምቅ ይሄ ከአማኝ ዝርያ እንጂ ከአሕዛብ አይመጣም አይደለም ስለ ዮሐንስ መጥምቅ አሕዛብ እውቅና የላቸው ግልጥ ነው ሌሎችስ ኤልያስን የሚያውቁ የእስራኤል ህዝብ ነው ግን ኢየሱስ ኤልያስ ነው ኢየሱስ ዮሐንስ መጥምቅ ነው ከነሱ እጅግ የሚበልጥ ዮሐንስ መጥምቅ ባየው ጊዜ እኔ የጫማውን እንትን መፍታት ብቃት የለኝም ከኔ በኋላ የሚመጣ ከኔ ይበልጣል እሱ ከላይ ነው አለ ከላይ የሆነ በሁሉም የሚበልጥ ኢየሱስ በመካከላቸው ነበረ ግን አንዳንዶች ዮሐንስ መጥምቅ ሌሎች ኤልያስ ሌሎች ደግሞ
ኤርምያስ ወይስ ከነቢያት አንዱ ነው ይላሉ አሉ። ኦኬ እነሱ ይላሉ what about you አላቸው። ጴጥሮስ የእግዚአብሔር መንፈስ ረድቶት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ ወንድሞቼ this is the greatest revelation. This is the highest revelation. Knowing that Jesus is the Christ, the Son of the living God. ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ መሆኑን ማወቅና መታመን ይህ ያድናል። አሜን። የጌታ ጉባኤ ቤተክርስቲያን የተመሰረተችው በዚህ መገለጥና ይህንን መገለጥ አጥብቃ ይዛ በመታመን ነው። አሜን አሜን። ስድስተኛ ያልተሟላ ምላሽ 10 ሚኒት ሲቀረኝ ትነግረኛለህ። አግዘኝ ኦኬ ያልተሟላ ምላሽ ቁጥር 11 ላይ the incomplete answer ህዝቡ እንዲህ ይላሉ በክራብ ይህ ማን ነው ብለው ጠያቂዎች ሲጠይቁ ህዝቡ ምን አለ? ይህ ነቢዩ ኢየሱስ ነው። this is Jesus the prophet አሉ። ተመልከቱ ችግሩ the problem እውነት ነው፣ ነገር ግን በቂ አይደለም። ምክንያቱም እሱ ከነቢያት በላይ ነው። እንደ ነቢይ እንኳን ተናግሮ ቢሆን ግን ነቢያቶች ለምሳሌ በብሉይ ኪዳን እግዚአብሔር እንዲህ ይላል ይሉ ነበር። ዳሽ says the Lord ይላል አይደል? እሱ ግን እኔ ግን እንዲህ እላለሁ ብሎ በስልጣን የተናገረ አሜን። በማቴዎስ 5 ብቻ 6 ጊዜ እንደዚህ ተብሎ ተጽፏል። እኔ ግን እንዲህ እላለሁ ብሎ በስልጣን ሙሴም ከነበረው ከነቢያቶች መካከል እንደ ሙሴ የለም ብሎ እግዚአብሔር ራሱ መሰከረ። ነቢያቶች በህልም በራእይ እኔ ግን ለሙሴ ለባሪያ ፊት ለፊት እንደዚህ ሰው በመስያት ላይ ፊት ለፊት ይናገረዋለሁ ብሎ ተናገረ አይደል? ኢየሱስ ከሙሴ ይበልጣል። አሜን። ኢየሱስ ከዳዊት ይበልጣል። አሜን። ኢየሱስ ከቤተ መቅደስ ራሱ ይበልጣል። አሜን። ኢየሱስ from the Sabbath day ይበልጣል። ኢየሱስ ከሁሉም በላይ ነው። ከነቢያት በላይ ነው። አስተማሪ ቢሆንም አስተማሪ ነህ ትሉኛላችሁ፣ እውነት ነው ብሎ ተናግሯል ዮሐንስ 13 ላይ። ግን ከአስተማሪ በላይ ነው። ተአምራት ያደርጋል፣ ግን ሚራክል ወርከር just a miracle worker አይደለም፣ ከዛ በላይ ነው። እሱ ንጉስ ነው። he is the king። የጽዮን ልጅ ሆይ ንጉስሽ መጣልሽ የተባለበት ንጉስ ነው። አሜን። የማቴዎስ ወንጌል የሚያስተምረን ይሄ 7ኛ ትንቢታዊ ምጸት አማርኛ ነች። ዲክሽነሪ ላይ ቼክ አድርጊያታለሁ። ብሪን ምጸት የሚገባ ከሆነ በእንግሊዝኛ አይሮኒ ይባላል። ፕሮፌቲክ አይሮኒ ማለት ምን መሰላችሁ? በቃ ልግለጥላችሁ። እዛ ምጸት ማለት ትክክለኛው ትርጉም ከተጠበቀው ወይም ከተባለው የተለየ ወይ ተቃራኒ ሲሆን ምጸት ይባላል። A situation where the actual meaning is different from or opposite to what is expected or said. እንግሊዝኛም ቀላች ከሆነ እነርሱ አወጁ ምን ብለው? የዳዊት ልጅ አለ። ትክክል ነው። ነገር ግን በጥቂት ቀናት ውስጥ ተመልከቱ፣ ፓራድ አይሮን የዳዊት ልጅ ሆሳዕና ንጉሳችን አድን ያልተቀበልታለን በትልቅ ጩኸት፣ በትልቅ ጭብጨባ፣ በትልቅ እልልታ። ነገር ግን ጥቂት ቀናት በኋላ በዛች ሳምንት ውስጥ ያቺ ከተማ በሌላ ጩኸት ምን ሆነች? ታወከች። the same city was crying ምን እያለች? crucify him ስቀለው እያለች ጨመረች። this is irony ወንድሞቼ እና እህቶቼ፣ እዚህ ሆነን የምንጨው እንዘምራለን፣ እንዘላለን፣ እናመሰግናለን። አስኩል
as long as it's coming from the heart ካልሆነ እዛ ውጪ ሄደን ሌላ እናደርጋለን። irony ስንጨው አሁን ስጨው this irony ይል ነበር ማለት ነው። ጌታ ምጸት ይል ነበር። አቤት ምጸት ይል። ምክንያቱም the next 3-4 days ምን እንደሚያደርጉ ጌታ ምን ያደርጋል? ወደ ዋናው ሐሳብ እንምጣና 8ኛ ማለት ነው። ይህ አገባብ በእውነት ምን እንደሆነ እንመልከት። what this entry really was ተመልከቱ። ልብ ብለን እንመልከት። ጌታ ወደዚህ ከተማ የገባ የንግስና በዓል ኮሮኔሽን ለኮሮኔሽን አይደለም ብለና፣ ነገር ግን ንጉሱ ለፍተሻ ወደ ከተማይቱ የገባበት ጊዜ ለፍተሻ የእያንዳንዱን ህይወት ከተማዋ በትክክል 100% ለመሲሁ በትንቢት ለተባለለት የምትበቃ ነች፣ የምትጠባበቅ ነች፣ የምትናፈቅ ነች። ህዝቡ፣ መሪዎቹ ኤቭሪቲንግ እንደዛ ነው ወይ? ለፍተሻ ነው የገባ። ይሄ ነው ዋና ኮር መልእክቱ። አስቀድመን ያልናቸው ግን በጣም ኢምፖርታንት ናቸው። ለዚህ ነው የገባ ወንድሞቼ። a visitation of the king for inspection for investigation ከተማይቱን ፈተሻ፣ መቅደስን ይፈትሻል፣ መሪዎችን ፈተሻቸው፣ ህዝቡ as a nation ደግሞ ፈተሻቸው። 9ኛው ነጥብ የዚህ ክፍል የመጨረሻ ነጥብ ቀጥለን በመናገኛት ከበለስ ዛፍ ጋር ያለው ግንኙነት ያሳየናል። ምን ማለት ነው ይሄ? ለምሳሌ ህዝቡ ምን ያደርግ ነበር? ያመሰግን ነበር። በምስጋና ነው የተቀበለው። መነሳሳት፣ ትልቅ ደስታ፣ ኤግዛይትመንት ነበር፣ እውቅና ነበር። የዳዊት ልጅ ሆሳዕና እያሉ ነበር አይደለም? በለሲት ደግሞ ምንድነው? በጣም ቀጠላማ very attractive በሩቅ አያትና በጣም ቀጠላማ ነች። ሂዶ ሲያያት ምንም ፍሬ አላገኘም። እዚህ ደግሞ ወንድሞቼ በእነዚህ 11 ጥቅሶች ህዝቡ ይጮሃል፣ ያለጥፋል፣ እንትን ይላል፣ ጥቅስ ይጠቅሳል። ፍሬ ሲያገኝ እንደዛ እንዳንሆነው ለጌታ አደራ ወንድሞቼ። ሁሉም ነገር ቀርቶ ፍሬ ካልተገኘ good for nothing እንደሚባል ጥያቄው እንግዲህ ምንድነው? ቦታም ላይ ፍሬ ይኖራናል። do we have fruit? 10ኛ ዛሬ ከዚህ ክፍል ልንወስደው የሚገባ ትንቢታው መልእክት ፕሮፌቲክ መሴጅ ምንድነው? ኢየሱስን ማክበር ሰለብሬት ማድረግ ይቻላል። ስሙ፣ ሆሳዕና ብሎ መዘመር ይቻላል። በውጭ እውቅና መስጠት acknowledging him outwardly ይቻላል። ነገር ግን በክርስቲያናዊ ድርጊታችንና በኑራችን በእውነት እርሱን የማንቀበልና የምንክድ ኑራችን እሱን መጣ በአፋችን ሳይሆን የሁላችሁ ወንድሞቼ ኑራችን ራሱ ኢየሱስን የሚክድ ነው፣ ኢየሱስን የሚያከብር። እየጨረስኩ ስለሆነ ስሙኝ። ንግግር አይደለም፣ ኢቭን ሳትናገሩ ኑራችን ነው የሚጀምረው። ቅድም የኖሩት ሰዎች ነው የሚያደርጉ። ጌታ የኖሩት እውነቱን የኖሩት ሰዎች እንዲያደርጉት ነው የሚፈልግ። ማቴዎስ 5 ላይ ምንድነው ያ? እያደረገ የሚያስተምር እሱ በመንግስተ ሰማያት ምን ይባላል? ትልቅና ትንሽ አለ። ሳያደርግ የሚያስተምር ግን በመንግስተ ሰማያት ምን ይባላል? 11ኛና የመጨረሻ አዋጅ ፋይናል ዲክሌሬሽን ምንድነው የምናውጀው? ንጉሱ ደርሷል። the king has arrived
አሁንም ንጉሥ ምን ያደርጋል? ወደ ህዝቡ ይመጣል። በሰው ድምፅ ሊረጋገጥ ሳይሆን አፍርሜሽን ከህዝብ በቃ አፍርሜሽን ፈልጎ ሳይሆን የህዝቡን ልብ እውነተኛ ሁኔታ ሊያጋልጥ ወይም ደግሞ ሊገልጥ to expose the true condition of the hearts of his people. ንጉሥ ይመጣል። ተቃላችሁ በቲያትራ ቤተክርስቲያን አጭር ነገር ከዛ እናንብላችሁ። በቲያትራን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አዲስ ኪዳን እንደሆነ ልነግራችሁ አስቤ እዚህ ማቴዎስ 21 ላይ በሙሉ ከዮሐንስ ራእይ 1 እስከ 3 ምዕራፍ በትክክል የሚሄድ ነው። በጣም ፕሮፌቲክ መልእክት እየተማሩ ነው። ባይዘው በቲያትራ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል ሆኖ አይምን የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉ የእግዚአብሔር ልጅ እንዲህ ይላል። አያችሁ ለምን ራሱ በዚህ መልክ እንደገለጠ እያንዳንዱ አብያተ ክርስቲያናት ራእይ ዮሐንስ ላይ ብትመለከቱ ኢየሱስ የተገለጠበት መልክ አለ። that is the measurement, that is the standard። በራሱ ስታንዳርድ ነው የሚለካቸው። እኛ ሰዎች ብለን በቃ መለኪያ ናቸው ብለን ባልናቸው አይደለም ህይወታችሁ የሚለካው ጌታ። ጌታ ራሱ ነው መለኪያው። በየራሳቸው መለኪያ እኮ እነሱ አልፈዋል። ለምሳሌ የሎዶቅያ ቤተክርስቲያን እኔ ሀብታም ነኝ ፈሳሽ ነኝ የሚጎልብኝ ጌታ ዋናው መለኪያው የሆነ ራሱ በራሱ አይን ሲያያት ግን የተራቆተ እውር ኔክ እንደሆነች መለኪያ። ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህንና ትዕግስትህን አውቃለሁ። ባይዘው ወይ ጌታ በጣም ፖዚቲቭ የሆነ በህይወታችን ያውቃል። እንደ ሰው አይደለም። ሰዎች 99 በቃ መልካም ነገር ሲያዩ ቆይተው አንድ ካዩ ቻው። ጌታ ግን አይ ደግሞ እንደዚህ አይልም። ጌታ ተመልከቱ 99 መልካም ስላለው ገና እቺ ገና አይልም። ምክንያቱም የምታባላሽ ነች። ግን ምን ይላል ጌታ? ይህ መልካም ነገር አለሽ። ይህ ግን ይላል አልታገሰውም ይላል። ነው ሰው ነው። it's very important። ደግሞ ከመጀመሪያው ስራ ይልቅ አሁኑ እንደሚበልጥ አውቃለሁ። ዋ ከመጀመሪያ የበለጠ እንደሆነ ስራው ነገረው። ግን ቀጥሎ ምን አለ? ቁጥር 20 ይሁን እንጂ ተመልከቱ፣ ይሁን እንጂ this is very important። ይሁን እንጂ የሚነቅፍብህ ነገር አለኝ። ጌታ ይንቀፈን። በዚህ ህይወት ላይ ጌታ የሚነቅፈው ሰው የተባረከ ነው። የጌታን መነቀፍ የሚቀበል ሰው የተባረከ ነው። ወንድሞቼ ወደፊቱ ከሄድንማ ቻው የምናስተካክለው ነገር አይኖርም። እዚህ ህይወት እስካለን ግን እድል አለ። ተመልከቱ ነቢይ ነኝ የምትለው ሴት ኤዛቤልን ችላ ብለሃታል። ተመልከቱ በእያንዳንዳችን ህይወትም ሊሆን ይችላል ኤዛቤላዊ የሆነ ነገር በህይወታችን ችላ የምንል ከሆነ ወይም ደግሞ ኤዛቤላዊ የሆነ በጌታ ፊት ኤዛቤላዊ ነው ግን ለኛ የሚስማማ እኛ የወደድነው ጌታ ይመጣል። አይታገሰውም። ስለሚጠላን ነው፣ ስለሚወደን ቀናተኛ ነው። ፍቅሩ የሚነድ እሳት ነው። ይቀናል። ለህዝቡ ጌታ ይቀናል። ኤዛቤል ማለት እኮ በጣም በትንቢቷ በጣም ከ400 ምናምን በላይ ነቢያቶችን የምትሰበስብ የሚደምቅ ድራማቲክ የሆነ ትንቢቶችን በቃ የምታስደርግ እኮ ነች። ግን የእግዚአብሔር ቤተ መቅደስን እየመታች የእግዚአብሔር የሆኑ ምርጥ የሆነችን እየወጋች ጠቀሳት። ግን here is the spirit of Jezebel አላቸው። I can't tolerate it አላቸው። አንተ ችላ እንደምትላት አይደለም። anyway
እንደዛ ያለ ይቀጥላል። ልጨርሻ እስከ በሙሉ አይደለም የሚሄድ አይዛችሁ ቀሪብ ያለ እሺ ነቢይነትን ኢዛቤልን ስላለ እርሷ ተመልከቱ ባሮቼ ተመልከቱ የእግዚአብሔር ባሮች ናቸው። ባሪያዎቹ የእግዚአብሔር ናቸው። የምታስተምራቸው የምታስታቸው ግን ኢዛቤል በኢዛቤል ወይም ደግሞ በስህተት አልተያዝኩም አትበይ here you go this is apostolic church በአፖስትል ዘመን የነበረች ነች። በእነ ዮሐንስ ሐዋርያ በእነ ጳውሎስ የተገለገለች ከኤስያ ኤክሌሲያዎች ደግሞ አብያተ ክርስቲያናት አንዷ ነች። ግን ጀዘበሊክ ትምህርት አየባት ጌታ ለማን ነው የምታስተው? እርሷ ባሮቼ ይሄ በጣም ልቤ ይነካኛል፣ ሾክ ያደርገኛል። ባሮቼ እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። የእሱ ባሪያዎች ግን በኢዛቤል ትምህርት የሚስቱ ከዝሙቷ ንስሐ እንድትገባ ለሷ ጊዜ ሰጥቻት ነበር። በጣም የሚገርማችሁ ለኢዛቤል ሳይቀር ጊዜ የሚሰጥ ጌታ ይቅርና ለልጆች ጊዜ ሰጥቻት ነበር። እርሷ ግን ፈቃደኛ አልሆነች። ሰዎች ወደ ጥፋት የሚሄዱ እግዚአብሔር ጨካኝ ስለሆነ ረጅም ጊዜ ለንስሐ እድል እየሰጣቸው ንስሐ ያለመ ታውቃላችሁ። እቺ ቀን ዛሬ ፎርጌት ላል ዛሬ ይሄንን ቃል እየሰማችሁ ያላችሁ በዚህ ሚዲያም የሚሰሙ ዛሬ በህይወት ያለው እግዚአብሔር ስለታገሰህ ነው። ንስሐ እንድትገባበት ነው። ይሄ ቀን ጊፍት ነው ላንተ ለኔ። ይሄ ቀን ትልቅ ስጦታ ነው ወንድሞቼ። ትናንትና የሆድ ሚሊዮኖች አሉ ደግሞም ንስሐ ሳይገቡ ሳይመለሱ። እቺ ቀን ጊፍት ነች ለኛ፣ ስጦታ ነች፣ የምሕረቱ ስጦታ። እግዚአብሔር ይርዳን በእውነት ይሄን ቃል ችላ እንዳንለው። ስለዚህ በመከራ አልጋ ላይ እጥላታለሁ ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ ላይ አመጣባቸዋለሁ፣ ልጆቿንም በሞት እቀጣለሁ። ይሄ አዲስ ኪዳን ኢየሱስ በአዲስ ኪዳንም በሞት ይቀጣል። ትቀበላታላችሁ? ይሄን ያስቃል። ከዚህም አብያተ ክርስቲያን ተመልከቱ ነው የፈለገው ይሁን። ከዚህም ተመልከቱ ማለት ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የሚመረምር መሆኔን ይረዳሉ። ስሟት ባካችሁ። ሁሉ አብያተ ቤተ ክርስቲያናትን ምን ያውቃሉ? ልብንና ሐሳብን የሚመረምር መሆኔን ይረዳሉ። ለእያንዳንዱም እንደ ስራው እከፍላቸው። ጌታ ለእያንዳንዱ እንደ ስራው ይከፍል ዘንድ አሜን። እንግዲህ የመጨረሻ ዲሲሽን እየጨረስኩ ነኝ። ወሳኙ ዲሲሽን decisive question ወሳኝ የሆነ ጥያቄ ምንድን ነው? አመሰገኑት ወይ did they praise him የሚል አልነበር። ጥያቄው ምን ነበር? በእውነት እንደ ንጉሥ ተቀበሉት ነው። አሁን እዚህ መተን ተሰብስበን እናመሰግናለን ወይ እንጸልያለን ወይ እንጮሃለን ወይ? እሱ አይደለም ዋናው ጥያቄ። ስናመሰግነው ስንዘምርለት እንደ ንጉሥ እንቀበለዋለን ወይ? እንደ ጌታ እንገዛዋለን ወይ? እንፈራዋለን ወይ? እንደዛ ተብሎ ተጽፏል። ሚልክያስ አባት ከሆንኩ የታለ ማክበር ነው የሚለው። if I am father መፈራቴ የሚለው ጌታ ከሆንኩ ነው። እግዚአብሔር አባታችን ነው። ስለዚህ እጅግ ይወደናል። ከኛ ደግሞ ፍቅር ይፈልጋል እንዳለ ግን ጌታችን ነው። ደግሞ እንደ ጌታ ከኛ ምንድን ነው የሚጠብቀው? መፈራት። ካለን በተነሳ እንጸልያለን። የመጨረሻው ጥያቄ የምናለው ኮሽን ቦታም ላይ በእውነት እንደ ንጉሥ ዴይሊ ተቀብለነው እየተመላለስን ነው። እነዛ ህዝብ እንደ ንጉሥ አልተቀበሉ።
በጭብጨባ ተቀብለው በመስቀል አስወገዱ። እሱ ግን በሶስተኛ ቀን ተነሳ። ንጉሥ ነውና ተነሳ። ኢየሱስ ተነስቷል። አሜን። ኢየሱስ ድል ነስቷል። አሜን። ባይዘወይ ባለፈ ዓርብ እዛ ስንመሰክር እኔ ያላወቅኩም ነበር። ጉድ ፍራይዴይ ነው። ባለፈ ዓርብ ጉድ ፍራይዴይ ከሆነ ዛሬ እሁድ ምንድነው? ትንሣኤ ነው። ንጉሣችን ተነስቷል። ተመልሶ ይመጣል። በምድር ላይ ያለው ሁሉ ምስቅልቅል፣ ኃጢአት፣ ድፍረት፣ ክፋት፣ ጨለማ ይሞታል። ፍርድ ይሰጥበት ዘንድ ይመጣል። የእሱ የሆኑት ግን ሊወስድ ይመጣል። አሜን። ጌታ ሆይ እናከብረሃለን፣ እናመሰግንሃለን። መልካም ነህ አንተ። ስለ ቃል እጅግ አድርገን እናመሰግናለን። ስለ ተናገርከን ተመስገን። ስለ አስተማርከን ተመስገን። ስለ አሳቀቅከን ተመስገን። ሃሌሉያ! እስኪ ሁላችሁ ሃሌሉያ በሉ። ስለ ተናገርከን ተመስገን። ቃልን ስለላክልን ተመስገን። ከቃሉ የሚበልጥ ነገር የለም። ቃሉ ላከና ፈወሳቸው፣ ከጉድጓዳቸውም አወጣቸው። ቃሉ ይመጣል። ዝናብ ወደ ምድር ዘንቦ ፍሬ ሳያፈራ እንዳይመለስ የእግዚአብሔር ቃል ወደ ልብህ መጥተዋል፣ ወደ ልብሽ መጥተዋል። ፍሬ ያፈራል፣ መዳንን ያደርጋል፣ ደሊቨራንስ ያደርጋል። አሜን። ሃሌሉያ! ሃሌሉያ! ክብር እንሰጥሃለን። ስለ ሕዝብህ አመሰግንሃለሁ። ስለ ልጅህ አመሰግንሃለሁ። እግዚአብሔር ወይ እንደዚህ ቃል የሚቀበሉ ስለሆኑ ክብር እሰጥሃለሁ። አንተ መልካም ነህ። አሜን። We give you all the glory. Amen. 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 Hallelujah. Amen. Hallelujah. Hallelujah. አልጨረስኩም አንዴ